100% አንቺ ልጅቷን ትጎጃታለሽ ብሎ ስለሚያስብ ነው። 2 ወር ሙሉ መታ ከቦይ ፍሬንዷ ጋር ጭፈራ ቤት ለጭፈራ ቤት ስትዞር መታ ያልጠየቀቻትን ልጅ ባፊሽን መታ እኔን በጣም አጸያፊ ስድቦች ሰድባኛለች። ስለዚህ ልጅቷን አላሳይም፣ አልሰጥም። በህግ ራሱ ብትጠይቀኝ ህግ ለእኔ ነው የሚፈርደው፣ ምክንያቱም እሷ ስላላሳደገቻት አለ እና 2 ዓመት ሙሉ ታዲያ ብር እየላከች አይደል እንዴ ስለው 2 ዓመት አላከችም። ብር ሲጀመር 1 2 ስትልክ እኔ አትላኪ አልፈልግም አልኳት። ብር አትላኪ፣ ብር ከላከች ነገ ልጅቷን የመጠየቅ መብት እንዳይሰማት ብዬ ብር አልፈልግም አልኳት ነው ያለኝ። ይህንን ያወራነው አቦዬ ብር የላኩበት ደረሰኝ ሁሉም አለ። ከፈለግሽ ልክለታለሁ። 2 ዓመት ብቻ አይደለም 1 ዓመት ብቻ ነው ያላኩበት ልጅቷ ካልተወለደች ጊዜ አንስቶ ማለት ነው። ጭፈራ ቤት ያለኝ ያዘናጋኝ በመመሰለሽ እንዴት ኮን ስደውልለት ለምንድን ነው እኔ ጋር መጣሽው ነው ያለኝ። በእርግጥ እዛ ለመሄዴ ምንም እቃ ስላልያዝኩኝ ነው፣ ባዶ እጄን ነው የልጄን እቃ የገዛሁትን። ካርጎ ነው ነግሬሻለሁ፣ ካርጎ ነው ያደረግኩት። በእጅ ያዝኩት እቃ ብዙም አይደለም ትንሽ ነው ያዝኩት ስልሽ ለልጄ ምንም ነገር ሳልይዝ ምን ብዬ ነው እሷ ጋር የሚሄደው ብዬ ቀይን እስኪመጣልኝ በሳምንቱ ደወልኩለት። ቀይን ካመጣሁ በኋላ ስደውልለት አስቤበት ነው እንጂ አንቺ ባልሽው አይደለም ልጅሽን ማሳይሽ፣ አስቤበት አሳይሻለሁ አለኝ። እንዴት እንደዚህ ትላለህ? አስቤበት እኮ የምትለው የሆነ ነገር እኮ ከራስ እንትን ስትለኝ ነው። ልጄን እኮ ነው አሳየኝ ያልኩ ምናምን ስለው አስቤበት ነው አንቺ ባልሽው አይደለም አለኝ። ስልክ ዘጋብኝ። ከዛ በኋላ ቆይቻውንም ደወልኩለት። ከዛ ስደውልለት በቃ እኔ አስቤ ነው ብዬሻለሁ አጨብጭብኝ ምናምን አለኝ። ከዛ ጠበቅኩት። እንደዛ ካሰብሽ ደግሞ ሂጂ ቤተሰብ ጋር ከርመሽ ነይ፣ ከዛ በኋላ ታገኛታለሽ፣ ልጅሽን ታያታለሽ አለኝ። እንደነገርኩሽ ቤተሰብ ሄጃለሁ። እዛ ቆይቼ መጣሁን እኮ ከቤተሰብ ተመልሻለሁኝ። እሺ አሁን በቃ ልምጣ ምናምን ስለው አይሆንም እኔ እዛ አይደለሁም ያለሁት ሌላ ቦታ ሄጃለሁኝ እና አሁን አታገኘኝም ምናምን አለኝ። ከዛ አንድ ቀን ጠዋት ላይ ተነስቼ ዝም ብዬ ወጣሁኝ። መናኸሪያ ደርሻለሁ እየመጣሁ ነኝ አልኩት። ገና ግን ከቤት እየወጣሁ ነኝ እኔ ማለት ነው። ከዛ ስለሆነ እኮ የለውም ልጄን አሟት ሌላ ቦታ ሄጃለሁኝ አታገኘኝም፣ አትምጪ፣ ስመለስ እኔ ከዛ ስመለስ እንገናኝና አንቺን ለብቻሽ ላወራሽ እፈልጋለሁ ምናምን አለኝ። ከዛ በኋላ እንደዛ ብሎኝ ስልክ ደውሎልኝ ነበር። አጋጣሚ እኔ ስልኬን ቤት ውስጥ አድርጌ ልብስ እያጠብኩኝ ነበረ ውጭ ላይ። ከዛ እኮ ደውዬ እሱ ከደወለ ከ2 ሰዓት በኋላ ስልኬ ላይ ሚስጥር ኮል ሆኖ ሳይሆን መልሼ ደወልኩለትም። ስደውልለት ቅድም እኮ መጥቼ ነበረ እዛ እየጠበኩሽ ነበር እና ስልክ አላነሳሽም፣ ስለዚህ እኔ ማግኘት ስለማትፈልገኝ ነው አለኝ። ተራ ላይ የሆን እኮ ስልኬ እንደዚህ ትቼ ወጥቼ ነበረ ምናምን አልኩት። በቃ አታይ ምናምን አለኝ። ከዛ መልሼ ስደውልለት ማይሆን ነገር ሲናገረኝ እንዴት ብዬ ልታገስሽ? ሰው እኮ ሲናደድ የሚናገረውን አያውቅም። የዛኔ ምንም ነገሩን አላውቅም እኮ በዛ ነው የተናደደው። ልጅ ነጋዴ አለችኝ፣ ሌባ አለችኝ። እኔ እሷን ብር በልቻለሁ ወይ? እኔ ልጅ ነጋዴ የምትለኝ ለምንድን ነው? ልጇን የጣለችኋትን ልጅ እኔ አንስቼ ስላሳደግኩ ነው ወይ? ጋይስ ባል የመሰላችሁ አባት የመሰላችሁ ካላችሁ አባት አይደለም፣ ባል አይደለም፣ ጅስት ምንም አይደለም። ግን የልጅቷ አሳዳጊ ነው። ላይክ በፌስቡክ ነው ያወቀችው። ማረፊያ ስላልነበራት አሰሪዋ ወንድም ተደፍራ ኢትዮጵያ ስትገባ ማረፊያ ስላልነበራት በፌስቡክ ላይ የምታውቀውን ሰው ቤተሰብ ጋር እርጉዞና መሄድ ስለፈራች እባክህ አሳርፈኝ ብላው እሱ ማለት ምንም ስለማታውቅ አዲስ አበባ ላይ ያው ፔኒሲዮን ተከራይቶ አስቀምጣት። ከዛም በኋላ ቤት ተከራየላት እና እሷ 6000 ድርሃም ብቻ ስለነበር ከዱባይ ይዛ የገባችው ከብሩ ጋር እሱ ገንዘብ እያወጣ ሰፖርት አደረጋት እና የ5 ወር ጉዞና ነበረ ከዚህ ሄደችው። ከዛ 4 ወር 6 ወር ኢትዮጵያ ተቀመጠች። 4 ወር በእርግዝና ከወለደች በኋላ 2 ወር የ2 ወር አራስ ሆና ነው መልሳ ወደ አረብ ሀገር የመጣችው። ለምን? ቤተሰቦቿ እንዳያውቁ ስለፈራች። ለቤተሰብም ሳትናገር ለሱ ፌስቡክ ላይ ላወቀችው ልጅ ባዳ ምንም አይነት ዝምድና የስጋ ዝምድና የላቸውም ልጇን ሰጥታ ወደ ዱባይ ተመልሳ 2 ዓመት እየሰራች ትልክለት ነበር ለ2 ዓመት ያህል። ከዛም በኋላ ተጣሉ። ለምን? እሷ የተጣሉበትን ምክንያት እሱን ጠይቄው እኔ ሁሉ ነገር ከሱ ጋር ያወራሁት ቮይስ አለኝ።
ጠይቄው ምንድን ነው ያለው? ፎቶን ፖስት አደረገችብኝ፣ በሰው አይን አስበላችብኝና ጭንቅላቷ ቆሰለ። ለዛ ፖስት እንድታደርግ አልፈልግም። ለምንድነው ፖስት የምታደርገው? ለምንድነው ሚዲያ ላይ እጅ የምታሳይብኝ? ምክንያቱም እሱ እኔ ለዚች ልጅ በጣም ብዙ መስዋዕትነት ከፍዬ ነው ያሳደግኳት። ሱቅ ውስጥ ነው የሚሰራው። ሱቅ ውስጥ እየሰራ ለልጁ ዳይፐር የሚቀይረው ሱቅ ውስጥ ነው። ሸቀጣሸቀጥ ሱቅ ነው መሰለኝ ሱቅ ውስጥ ዳይፐር የሚቀይረው። ወተት አፍልቶ ራሱ ሰራተኛ እንኳን አላምንም፣ ወተት ራሴ አፍልቼ ነው መጠጦ አድርጌ ማጠባት። ስለዚህ እንደዚህ ለፍቼ ያሳደግኳት ልጅ ሚዲያ ላይ እንድትፖስትብኝ፣ ሰው አይን ውስጥ እንድታስገባብኝ አልፈልግም። ቴሌግራም ላይ ስቶሪ ታደርጋለች፣ ኢሞ ላይ ስቶሪ ታደርጋለች፣ አልፈልግም። ይህንን አቁሚ ያልኳት፣ አቁሚ እያልኳት ስላላቆመች ከነጭራሹ አላሳይሽም አልኳት። ስለዚህ አሁንም አላሳይም፣ ልጅቷንም አልሰጥም። በህግም ብጠይቀኝ ህግ ለኔ ነው የሚፈርደው አለ ሀቡዬ። አሁንም እኮ እሱ ማንም ባልደረሰልኝ ጊዜ ማንም በሌለኝ ጊዜ ደርሶልኛል። የዛኔ እሱ ባይደርስልኝ ምን እንደሚውጠኝ እኔ ሳስቦ ቀላል አይደለም። በሱ ነው እዚህ የደረስኩት አይደለም። ልጅን ያሳየኝ ነው ችግር የለም ባይሰጠኝም፣ ግን በቃ ልጅ ማየት ፈልጋለሁ። ለቤተሰቦች የሚያልሰጠውት ገጠር ከሄደች ልጅ ልክ እሱ እንዳሳደጋት ዛሬ ጥሩ ሆና አታድግም ብዬ ነው። በጣም ከሱ ከራሱ ልጅ አስበልቶ ነው ያሳደጋት። አቡዬ ልክልሻለሁ፣ ሌላም ፎቶ አለኝ፣ ግን ያሳየኝ ነው ያልኩት። እኔ ምንም አይደለም። በጣም ለመፍረድ የሚከብድ በቃ በጣም ለመፍረድ የሚከብድ ነገር ነው። ላይክ እኔ ትናንትና ስትነግረን ታሪኳን አብረን አልቅሰን ከጎኗ እንደምቆም ቃል ገብቼላታለሁ ከትናንት ወዲያ። በዛም መሰረት ትናንትና እሱን አወራሁት። ትናንትና ቮይስ አደረግኩለት፣ ቀን ላይ መለሰልኝና አወራን በደንብ። ምንድነው እሱም ሀቅ አለው እሷም ሀቅ አላት። እሷ 9 ወር አርግዛ አመጣ ወልዳለች፣ እሱ ደግሞ አሳድጓል። እና ምን አለኝ፣ የወለደ ነው እናት ወይስ ያሳደገ አለኝ። ሚስቴ እኮ በጣም መመስገን አለባት። ከውጭ ልጅ አምጥቼ ጎረቤት ሁሉ ወልዶን ያመጣብሽ እያላት እኮ አይደለም፣ የአረብ ልጅ ናት። ይኸው ፀጉሯን አታዩም? ቅላቷን አታዩም? ምን አገናኘው? ባሌን አትመስልም? አታዩም? የሰው ለመርዳት ነው እያለች ስንት ጫና እየደረሰባት አሳድጋለች ከኔ ጋር አብራ እና ስንት መስዋዕትነት ከፍዬ 4 ዓመት ከምናምን አሳድጌ አሁን ካደገች በኋላ ነው ወይ የፈለገቻት ነው እያለ ያለው። እና እሷም ሀቅ አላት፣ ልጇ ናት። እሱም ሀቅ አለው፣ ለፍቷል። እና ምንድን ነው የሚባለው? አይዶን ነው፣ ከባድ ነው። ማየት ብቻ ነው የምትፈልገው እያልኩ እያሳመንኩት ነው፣ እያወራሁት ነው፣ እየሞከርኩ ነው ለማሳመን። ለማየት ብቻ ነው አትወስድብህም እያልኩ፣ እሱ ደግሞ ልትወስድብኝ ነው። ቆይ አንድ ጥያቄ፣ ብር አትላኪ ብሎሻል አላለሽም? ብሌንዬ በትክክል እውነቱን ንገሪኝ እሺ፣ ነገ ስለሚመጣ ሰውየው እዚህ ላይም ላይ አቡዬ። እኔ እስከዛሬ ስለክለት የነበረው እኔ ብር ማስቀመጥ ነገር አላውቅም። የተሰጠውትን ደሞዜ 100 ብር ወይ ለካርድ ምናምን አስቀርቼ ነው ምልክለት በፊት ማለት ነው። ጓደኛዬ እንኳን እንደዚህ ይና ስንት ምልክ ለልጅሽ ምናምን ስትለኝ ይናል ነው ምልከው ምናምን ስላል፣ ህፃን ልጅ እኮ ናት። ሁሉ ብር እኮ አትጨርስም። ለራስሽ አስቀምጠሽ ላኪ ምናምን ስትለኝ 2 ዓመት ደሞዜን ነው ስልክ የነበረው እኮ እሱ። እኔ በአጭሩ ነው ጥያቄው እንድትመልሽልኝ የሚፈልገው። ብሌንዬ ብር አትላኪ አልፈልግም ለራስሽ አስቀምጪ ብሏል አላለም? ይሄ ቃል ካፉ ወጥቷል አልወጣም? አልፈልግም ሳይሆን ለራስሽ እያስቀመጥሽ ይህን ያክል ብር እንትን ብዙ አትላኪ ይለኛል እሱ። እንደውም ያለኝ ለእኔ ማስረጃ ላክልኝ ብያለሁ። ቆይ የድሮ ቮይሶች ያወራንበትን ቴክስቶች ቴሌግራም ላይ የተጻጻፋችሁትን ያወራችሁትን ሁሉ ነገር ልኮልኛል። እና ያለኝ ምንድን ነው፣ እኔ እንደውም ብር አትላኪ አልፈልግም ነው ምላት። ብር ለራስሽ አስቀምጪ ነው ምላት። ስትልክ እንደውም እንጨቃጨቃለን። ለምን ላክሽ እኔ ሳልጠይቅሽ እያልኳት። ብር በመላክሽ ምክንያት ተጨቃጭቃችሁ ታውቃላችሁ? አቡዬ እንደሱ የሚለኝ ማለት ነው። የመጣውን ጊዜ ህፃኗ ጡቴን ስለለመደች ጡንጧ አልለመደችም እና ቤተሰብ ጋር ወይ እናቴ ጋር ልውሰዳት ምናምን አልኩት ስለው ጊዜ ገና ታሁኑ ከመሄድሽ
ልትወስጃት ነው ከኔ ምናምን አለኝ እና ብር ስልክለት ልጅቷን የምወስድበት እየመሰሉ ነው እንጂ እንደዛ የሚለው እንትን ለእኔ እንትን ብሎ አይደለም። ገንዘብ በራሱ ችሎ አሳድጎ በቃ እኔ እናቷ እንደሆን በእኔ ስልሽ በቃ እኔ እናቷ እንደሆንኩ እንዲታወቅ ስለማይፈልግ እንደዛ ነው። እኔም እንደዛ ነው የተረዳሁት። እና ለሰውም ደግሞ ገንዘብ የማይፈልገው ከአንቺ የመጠየቅ መብት እንዳይኖርሽ ነው። ነገ ሄደሽ ልጅቷን አምጣ እንዳትዪው ነው ገንዘብ ስትይ አልፈልግም እያለሽ ያለው። እኔ የተረዳሁት እና ደግሞ ማለት ነው ነግሬሻለሁ፣ ለልጅቷ ይዤ ሄድኩትን እሱ ስላላገኘሁት ለጓደኛው ሰጥቼን የመጣሁሽ ብዬሽ አይደለ? እና እዛ ሲሄድ እነሱ ሰፈር ሲሄድ ሰዎች ስጠይቅ ያሉኝ ልጅቷ የኔ እንዳልሆነች እና በሌላ ሀገር እንደምትኖር እሱ እያሳደጋት እንዳለ ነው እንጂ እኔ እናቷ እንዳልኩ የሚነግራት እና አንድ ቀን ልጅሽ እናቷ መሆንሽን አታውቂም? በቪዲዮ ስታወራ አንቺ እናቷ መሆንሽን አታውቅም? እደውላለሁ ግን እናትሽ አለች እዛ አብራ ታሳድጋት ሰራተኛ። እሷን ነው እንደ እናት የምትቆጥራት? አንድ ቀን እንደዚህ ቪዲዮ እያወራን እያለ ማማ እኔ እኮ እናትሽ ነኝ፣ በጣም እኮ ነው የምወድሽ እያወራዋል። እኔ ማንኝ እናትሽ ነኝ ምናምን ስላት ስልክ ይዘጉብኛል። አንድ ቀን ስልክ አውቀው ሚውስ አውቅ ተዘጋ። ሌላ ቀን ግን እናቷ የሌላ ሰው ስም ጠራችልኝ። እናቴ እኮ ከሌ ናት። ሰራተኛዋን ማለት ነው አይደል? ብሌን እኔ እኮ የምታውቂ መስለኝ ነበር እናቷ መሆንሽን። አሁን እንደዛ ላውራ ስል አታውቅሽም እኮ እናቷ እንደሆንሽ አታውቅም። እንደዛ ነው የሚለኝ። አይ በፍቅር ካልሆነ በህግ ነው መጠየቅ ያለብሽ። እስካሁን ድረስ በፍቅር ነው እያወራሁት ያለሁት። በጣም በትህትና እባክህ፣ እናት ናት፣ ትጎዳለች፣ ስደት ላይ ነህ። ስለ አንቺ ስለማታውቂያት ነው እሷ አትጎዳም። ራሷን ቮይስን ፎርዋርድ አድርጌ ልሻለሁ አይደል ያልኩትን ራሷን ከማጥፋቷ በፊት እቺ ሰው ነገ ራሷን ብታጠፋ የኢትዮጵያ ሕዝብ አንተን ነው የሚጠይቅህ። ራሷን ከማጥፋቷ በፊት እባክህ ልጇን አሳያት። ከዛ ምን አለኝ፣ አታጠፋም እሷ፣ አንቺ አታውቂያትም። እሷ ማለት ትዳሯን ለመያዝ እያመቻቸች ነው። ነገ ስታገባ ልጅ አለሽ ምናምን ብላ ትዳሯ ላይ እንከን እንዳትሆንባት ነው ምናምን አለ። ብቻ እኔ እውነት አልገባኝም። እና ሜቢ አሁን አንቺ ምትያለሽ፣ አንቺ ካልሽኝ እለዋለሁ። አሁን በቃ እንደዚህ በጸባይ የማትፈልግ ከሆነ ቪዲዮ ሰርቼ ፎቶ ክለጥፌ የኢትዮጵያ ሕዝብ እንዲያውቅ፣ ኢትዮጵያ ውስጥ ጎረቤቶችን ሁሉም እያደረግክ ያለከውን ነገር እንዲያውቅ አደርጋለሁ ልበለው። እኔ ቆይ ትናንትና ደግሞ የምፈራው ይዞብሽ ቶታሊ እንዳይጠፋ ቁጥር ቀይሮ አድራሻ ቀይሮ ቶታሊ ይዞብሽ ጠፍቶ የማታገኝበት ደረጃ እንዳደርሽ ብዬ ፈርቼ ነው። የዛኔም እዛ እስከሆንኩኝ ድረስ ካለበት ቦታ ሌላ ቦታ ሄዷል። እኔ እዚህ እስክመለስ ድረስ አሁን አድራሻውን አታውቂም? ስልክ ቁጥሩን ብቻ ነው የምታውቂው? አድራሻውን አውቃለሁ፣ ግን እኔ እዛ እንደመጣው ሳያውቅ ቀይሯል ቦታ። ስንቴ ሄጃለሁኝ እኮ ሄጄ እዛ ስጠይቃቸው ሄዷል ምናምን አሉኝ። እና ደግሞ እኔ ተከራይቼ ከመኖርበት ቦታ ወዲያውኑ ለቆ ሌላ ቦታ የገባው እና እኔ አላውቅም። እና ደግሞ ሌላ ትዳር ምናምን ለሚለው ነገር እኔ ትናንትና መጥፎ ህይወት አሳልፍ ያለው ዛሬ ደስተኛ ሆኜ መኖር አልችልም። ለምን ደስተኛ ሆነሽ መኖር መብት አለሽ። ማን ነው መብትሽ ነው ደስተኛ ሆነሽ መኖር። ማን ይከለክልሻል? በገዛ ህይወትሽ ይኸውልሽ፣ እኔ በጸባይ ጠይቄዋለሁ፣ በጸባይ ጠይቄዋለሁ። ከዛም በህግ ደግሞ እንጠይቀዋለን። ቅልቦችን አመጣና ዋለው
ጋር እሺ አንቺ ታለሽ በደስታ የመኖር ራሴን አላጠፋም። ቢያንስ ልጄ ስታድግ ነገር ትፈልገኛለች። እያንዳንዷን ቀን እየሞትኩ ነው የምኖረው። ልጄ ትናፍቀኛለች። ብዙ መገባን ያሳለፍኩት እኔ እኮ ግራ የገባኝ እንዳትሉ ብር አልፈልግም እያለ ነው። ብር አይፈልግም እኮ ብር አይቀበላት ብር አይፈልግም። ብር ብሎ ነው እንዳትሉ ብር አይፈልግም። ልጅቷን ነው የሚፈልገው፣ ህፃኗን። አሁን እኮ አድጋለች። የኔ እንዳልሆነች ለመገልገል ስለፈለገ ነው እንጂ የዛን ህፃኑን እስካሁን ድረስ ልክለት የነበረው በሰላም ነበረ። አሁን ነፍስ ታግል እኔን እንዳታርገኝ አይዞሽ ብሌን ይሄንሳል ይጠየቃል። በፍቅር እምቢ ካለ በህግ ይጠየቃል። እኛ ሁላችንም ከጎንሽ ነን ብሌን። እውነት ራሴ ይዞርብኛል። ባለቤቱ ስልክ ቁጥር አለሽ? ባለቤት ብሌን የባለቤቱ ስልክ ቁጥር አለሽ? ባለቤቱ እንዳናቃት እንዴ? አላቅም አቡዬ፣ እውነት የለኝም ስልኩ። የባለቤቱ ስልክ ቁጥር የለሽም? አዎ አላቅም። እውነት እሱ ይህን ያናገረኝ እጅግ በጣም በትልቅ ትህትናና ክብር ነው። እኔ ምንድነው የሚለው እሱ በቃ ልጅቷን በጣም ስለሚወዳት እሷን ማጣት ስለማይፈልግ ብቻ ነው። ሌላ ምንም ነገር አይልም። በጣም ልጅቷን ከመውደዱ የተነሳ ከአንቺ ከገዛ እናቷ ፕሮቴክት ሊያደርጋት ይፈልጋል። ኢማጅን እኔ እኮ አቡዬ አሁንም ቢሆን እኮ እሱ ፈርቶ ከሆነ አልኩሽ እና ለእሷ ሳስቶ ከሆነ እንዳልወስድበት ከፈለገ ያሳየኝ። ነገርኩት። አንቺ ከትናንት ወዲያ እዚህ ላይቭ ላይ ነግረሽኛል እኮ እኔ ልጅቷን መውሰድ አልፈልግም፣ ከሱ ልለያት አልፈልግም፣ ጀስት ማየት ብቻ ነው ልጄን የምፈልገው፣ እንዳያት ብቻ ይፍቀድልኝ እንዳልሽ እኮ አስረዳ። ማየት ብቻ ነው የምትፈልገው፣ አውቃ ነው ልትወስድብኝ ነዋል። እንዴ እኔ መነኝ ማየት ብቻ ነው የምትፈልገው። አንተ ባለክበት ልጅቷን ትይ። ኢትዮጵያ በገባክ ሰዓት ልጅቷን ትያት፣ አሳያት። በቃ አሁንም በቪዲዮ አሳያት። እሺ በቪዲዮ እንዴት ነው የምትወስድብክ ስለው በቪዲዮ ተስማምቷል። ባይዘዌ በቪዲዮ ሊያሳይሽ እስከምትገቢ ድረስ በስልክ በቪዲዮ ሊያሳይሽ ቃል ገብቶልኛል። ግን በአካል ግን ስትሄጂ ግን ሊያሳይሽ አይፈልግም። እኔ በአካል ካላገኘኋት ምንድን ነው የሚጠቅመኝ? ለእኔ ንገሪኝ እስኪ እኮ። እሱም ደግሞ በስቴፕ ነዋ። አሁን ይኸውልሽ፣ አሁን ብልጥ እኮ የያዘውን ይዞ ነው የሚያለቅሰው። መጀመሪያ በቪዲዮ ማየት ተስማማ። በመጂና ኢትዮጵያ ስትገቢ ደግሞ እስከዛ ደግሞ መፍትሄ እናገኛለን። ህግ በጣም እናማክራለን። He is refusing her money so he can say she didn't care to support her if he goes ማለት ፍርድ ቤት ከሄደ ምንም ልክ አታውቅም፣ እኔ ብቻዬን ነው ማሳድጋት ምናምን። አባት እየመሰላችሁ ከሆነ አባት አይደለም ማለት የወለዳት አይደለም፣ አሳዳጊ አባት። ምንም አይነት ሪሌሽን የላቸውም ሁለቱ፣ ምንም አይነት ሪሌሽን የላችሁ ማለት ግንኙነት ኖሯችሁ ያውቃል? የለም። እሺ አንድ ነገር ልጠይቅሽ፣ እሱ ቁጥርሽን ላቭ ብሎ ነው ሴቭ ያደረገው። ለምን? ስክሪንሻት ላይ ቴሌግራም ላይ ያወራችሁበትን ሲልክልኝ ላቭ ነው የሚለው ከላይ። ለምን ቁጥርሽን ላቭ ብሎ ፖስት ሴቭ አደረገው? ለምን? አላውቅም አቡዬ፣ እውነት አላውቅም። ጠይቆሽ ያውቃል? ፈልግሻል? ጠይቆሽ ያውቃል?
በጭራሽ ግራ ገባኝ እኮ እኔ እንደዚህ ጉዳይ ግራ አጋብቶኝ አያውቅም። እዚህ ጋር እሱን ምን ያህል ልጅቷን እንደሚወዳት ገንዘብ እንደማይፈልግ ስታዩ ያሳዝናቸዋል። ለፍቶ ያሳደገ። በዚህ ጋር ደግሞ እሷ ደግሞ እናት ናት። አላሳይም ማለቱ ደግሞ ጥሩ ሰው ከሆነ ለምንድን ነው እናትና ልጅ እንዳይገናኙ የሚያደርገው? እሱ ባዮሎጂካል አባት ሳይሆን የስጋ አባት የደም አባት ሳይሆን ወይ ሳይነግራት ያፈቅራት በጭራሽ አቡዬ ሁሌም እኔን እንደሚረዳኝ እንደ ወንድም እንደሚያግዘኝ ነው ሁሌም የሚነግረኝ። እሺ ልጅሽ አሁን 4 ዓመት ከምናምኗ ነው። KG1 ገብታለች? አዎ ገብታለች ብሎኛል። ስለዚህ ገብታለች ካለሽ ሰርቲፊኬቷን ወይም ደብተሯን አይተሽ ታውቂያለሽ በማን አባት ስም እንደምትጠራ? አላከልኝም፣ ግን በሱ ስም ነው የምትጠራው። የዛኔም ሆስፒታል የወለድኩኝ ጊዜ ማንም አብሮኝ ስለሌለ እሱ ብቻ ስለነበረ በሱ ስም ነው የተመዘገበችው። አዎ በእናትሽ ምን እንደምትቀልሽ እኔ እንደዛ እንደ ሴት አርሻት። ጎረቤቶች ውስጥ ምን ይላሉ? እኔ የተከራየሁላት ቤት ጎረቤቶች ውስጥ እንደዛ እንደ ሴት አርሻት። ከቤት ተከራይቼላት አስቀምጫት እንደ ሴት እየተመላለስኩ አርሻት። እንዲህ ለፍቼላት ከአረብ ሀገር ከ2 ዓመት በኋላ ስትመጣ ከፍቅረኛዋ ጋር ሆቴል ነው ያረፈችው። በመጣች በስንት ቀኗ ነው? አንቺም ነግረሽኛል። እሱ በመጣች በስንት ቀኗ ነው የደወለችልኝ? መምጣቷን እንኳን ሳትነግረኝ እንዴት ቴንኪው አላለችኝም? አለ እንደ ሴት ደግሜ ያረስኳትን መታ ቴንኪው አላለችም። ጎረቤቶችን መታ ቴንኪው አላለችም። መታ አመሰግናለሁ እንደማለት ምን እንደማለት አለ። እና እኔ ፊል ሳደርግ ግን አሁን ልታገቢ ስለሆነ ፍቅረኛ ስለያሽ ምናልባት እሱ ስለሚፈልግሽ ሊሆን ይችላል የተቀየረብሽ። በዚህ አንግል ልታዩ ሞክረሻል? በጭራሽ እንደዛ ሊሆን አይችልም። እንዴት ነው ሊሆን የማይችለው? በምን ሂሳብ? ወንድ እኮ ነው። ወንድ መሆኑን አትርሺ። እንዴት ነው ላይፈልግሽ የሚችለው? አንቺ ሴት ነሽ፣ እሱ ወንድ ነው። ኖርማል ነው ወንድና ሴት መፈላለግ። ወንድና ወንድ አይደላችሁ ወይ? ሴትና ሴት አይደላችሁ? እሱ ወንድ አንቺ ሴት። ስለዚህ ቢሆንስ